የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። የሕፃኑ ቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ዓመታዊ የዕረፍት በዓል መታሰቢያ በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በደመቀ ሁኔታ ተከብሮ ውሏል። የአዲስ አበባ ሀገረ ስብከት የሥራ ኃላፊዎችና በርካታ ምዕመናን በተገኙበት በዚህ በዓል ላይ የሰማዕታቱ ጽናትና የቤተክርስቲያን ተጋድሎ በስፋት ተዘክሯል። ሰላማን ባዬ ዝርዝሩን አዘጋጅተዋለች። በአራተኛው ክፍለ ዘመን ስለ እምነታቸው ጽናት መከራን ተቀብለው ሰማዕት የሆኑት የሕፃኑ ቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ዓመታዊ የዕረፍት በዓል ጥር 15 ቀን በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በታላቅ ድምቀት ተከብሮ ውሏል። በበዓሉ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ሊቀ ሊቃውንት ቆሞስ አባ ጥዑመ ልሳን አዳነ የቂርቆስ ልደታና አዲስ ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ መልአከ ፀሐይ ቆሞስ አባ ብርሃነ ስላሴ አሰፋው የደብሩ አስተዳዳሪና ሌሎች የአዲስ አበባ ሀገረ ስብከት የክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች በተገኙበት በዓሉ በደመቀ መልኩ ተከብሯል። በዕለቱ የደብሩ ሊቃውንትና የመካነ ሰማዕት ውልደ ብርሃን ሰንበት ትምህርት ቤት መዘምራን ያሬዳዊ ወረብና ዝማሬ ያቀረቡ ሲሆን የደብሩ አስተዳዳሪ በበኩላቸው የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ግሩም ይህን በዓል በዚህ ሁኔታ እንድናከብር አስተዋጽኦ ያደረጉ የደገፉን የተራዱ ሁሉ በሰማዕቱ በቅዱስ ቂርቆስ ስም እያመሰገን ለሰማዕቱ ለቅዱስ ቂርቆስ ዓመታዊ በዓል በሰላም በጤና እንኳን አደረሳችሁ። የቅዱስ ቂርቆስ በረከት በቤታችሁ፣ የእግዚአብሔር ቸርነት በሕይወታችሁ ይገለጥ። ወስብሐት ለእግዚአብሔር አሜን። በዕለቱ መምህር ብርሃኑ አድማሱ በሥርዓተ ቅዳሴ በእንተ ቅዱሳት ላይ ባለው ኃይለ ቃል ቅዱሳን ሰማዕታትን ስለሚሆኑ እንማልዳለን የሚለውን መነሻ በማድረግ የዕለቱ ትምህርተ ወንጌል ሰጥተዋል። እንዲሁም የደብሩ ጸሐፊና የሰንበት ትምህርት ቤቱ ሰብሳቢ በበዓሉ አከባበር ላይ የወጣቶች ተሳትፎ አድንቀው ይህ አስተዋጽኦ ተጠናክሮ ሊቀጥል እንደሚገባም አሳስበዋል። እንግዲህ ያው የዛሬው በዓል እንዳያችሁት የሰማዕቱ የቅዱስ ቂርቆስ የእናቱ የቅድስት ኢየሉጣ የሰማዕትነታቸው የዕረፍታቸው ቀን እንደመሆኑ መጠን ከሩቅም ከቅርብም እንደዚህ ግቢውን በመላ ባጨናነቀ ሁኔታ ምእመኑ ተሰብስቦ በዓሉን በድምቀት በከበረ ሁኔታ አክብረውታል። እጅግ ደማቅ ነበረ። በጣም ደስ የሚል ነበር በዓሉ። ለበዓሉ ድምቀት ደግሞ ያው ቀደም ሲል የነበረው ዝግጅት ስለነበረ የዛ ዝግጅት ውጤትም ጭምር ስለሆነ በድምቀት ነው የተከበረው። ምእመናን እንግዲህ ልማት ድጋፍ እንዲያደርጉ የምናስተባብረው ሁልጊዜ ያው ይነገራል። ለነገሩ ማስተባበር ብቻ ሳይሆን ቅድሚያ ሕይወታቸው ወደ ቤተክርስቲያን እንዲመለስ ነው። እነሱ የቤተክርስቲያን ልጆች እንዲሆኑ ነው። እነሱ ከመጡ ሁሉ ነገር ይመጣል። ብሩ ወይ ለልማቱ እንቅስቃሴ የሚሆነው ግብአት ሁሉ እነሱ ከመጡ በኋላ የሚመጣ ስለሆነ እኛ ቅድሚያ ህዝቡን ነው ወደ ቤተክርስቲያን እንዲመጣ በሃይማኖቱ ጸንቶ እንዲኖር ካልባሌ ትምህርት ካልባሌ ሰባካያኖች ታቅቦ ቤተክርስቲያኑን አፍቅሮና ወዶ ራሱን ወደ ቤተክርስቲያን እንዲያመጣ እነሱ ከመጡ ሁሉ ነገር ይመጣል። ሁሉ ነገር ከመጣ ደግሞ ቤተክርስቲያናችን የሚያስፈልጋትን ነገር ሁሉ ማድረግ ትችላል። እንግዲህ ዛሬ በዓሉ እግዚአብሔር የከበረበት ደስ የሚሰኝ ደስ የሚል በዓል ነበረ። እናንተም ተገኝታችሁ እንደታዘባችሁት እንግዲህ አሁን ዘመነ ጥር ወርሃ ጥር የበዓላት ጊዜ ነው እና ይሄ የበዓላት ጊዜ ደግሞ ለሰንበት ትምህርት ቤት ብዙ አገልግሎት ያለበት ጊዜ እንደሆነ የሚታወቅ ነው። ከጥምቀት በዓልን እንግዲህ ለማክበር ቀደም ብለን ከሁለት ወር በፊት ቅድመ ዝግጅት ስራዎች ሲሰራ ነበረ። ከዛ በኋላ ደግሞ የማጠቃለያው እንግዲህ እኛ ተያይዞ ከጥምቀት በዓል ጋር ተያይዞ ዓመታዊ በዓል ነው። የሰማዕቱ የቅዱስ ቂርቆስ በዓለ ዕረፍትና የሰማዕቷ የቅድስት ኢየሉጣ በዓለ ዕረፍት ነገ ይከበራልና ዝግጅታችን እስከ ጥር 16 ድረስ የሚዘልቅ ነው ማለት ነው እና ለዚያም ቢሆን ከፍተኛ ዝግጅት ሲደረግ ነበረ። መዘምራኖቻችን፣ አባላቶቻችን እንዲሁም ደግሞ አጥቢያው ላይ ያሉ ወጣቶች እንግዲህ እንደምታውቁት ከሰንበት ትምህርት ቤቱ ጋር አንድ ሆነው እጅና ጓንት ሆነው ነው የሚሰሩትና እነሱንም በማስተባበር ጭምር አገልግሎት የሚከወን ስለሆነ ሰፊ የሆነ የአገልግሎት ቅድመ ዝግጅት ስናደርግ ነበረ። እግዚአብሔር ፈቅዶ ደግሞ እንደታሰበው እንዳሰብነው እንደገመትነው በጥሩ መልኩ በዓሉ
እንዲከበር ሆኗል። አገልግሎቱም ደስ የሚያሰኝ ሆኖ አልፏል። ጥሩ ነበረ። በክብረ በዓል ላይ የተገኙት አርቲስት ሄኖክ አለማዩ በበኩላቸው በዓሉ የሰላምና የፍቅር እንዲሆን ያለውን መልካም ምኞት ገልጿል። ታያልኩ ነው እንትንም ለምን የተደረገልን ነገር ብዙ ነው። ብዙ ማለት ሰማዕቱን ጠርቶ ማንም የሚያብር የለም። እንኳን አብሮ አደረሰን ለዚህ ታላቅ በዓል። በዓሉ በጣም ደስ ይላል። ሙልት ድምቅ ብሎ ስንታይ ራሱ እናምራለን። አናምረም? በጣም ነው የምናምረው። ለወጣቶቹ ማስተላልፈው መልእክት ማለት ማንም ማለት ነው ክርስቶስን ካልተደገፈ የትም አይደርስም። እሱን ከተደገፈ የትኛውም ጨለማ፣ የትኛውም ዳገት፣ የትኛውም ነገር ይቀየራል። የማይቀየር ነገር ምንም ነገር የለም። ዋናው በእምነታችን መደገፍ ነው። እምነታችንን አጥብቀን መያዝ ነው። ያው ሲጨልም መንጋቱ አይቀርም። ስለዚህ የትኛውም መከራ ያልፋል ነው የምለው እና ሰውነታችንን አንርሳ ነው። ሰው ስንሆን ሁሉን ነገር ልክ ይሆናል። የ2018 ዓመተ ምህረት ሀገር አቀፍ የሰበካ ጉባኤ ስምሪት መቃረቡ ተገለጸ። ስምሪቱን በማስመልከትም በመንበረ ፓትርያርክ ጠቅላይ ቤተ ክህነት አዳራሽ የአሰልጣኞች ስልጠና ተካሂዷል። መምህር መዝገቡ ጌታቸው ዝርዝር አላቸው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም ያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለውን አምላካዊ ትእዛዝ ለመፈጸም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከቅዱስ ሲኖዶስ እስከ አጥቢያ ቤተ ክርስቲያን ድረስ እንደ ሰንሰለት አስተሳስሮ የያዘውን የሰበካ ጉባኤ አስተዳደር በሰማያዊቱ ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ አርቆ ተመልካችነት ከዘረጋች በኋላ ቀላል የማይባሉ ብዙ ግብረ ተልእኮችን ፈጽማለች። የቅድስት ቤተ ክርስቲያንን አንድነት ጠብቃ ትገኛለች። ዛሬ ጥር 15 ቀን 2018 ዓ.ም ሀገር አቀፍ የሰበካ ጉባኤ ስምሪት ለማድረግ የአሰልጣኞች ስልጠና በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ ጉባኤ ማደራጃ መምሪያ ባዘጋጀው ጉባኤ ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ወረዳዎች ሀገረ ስብከት የቅርሳ ቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ የማህበራት ምዝገባ ክትትልና ቁጥጥር መምሪያ የበላይ ኃላፊ ሊቀ ጳጳስ የሚከተለውን አባታዊ መመሪያ አስተላልፈዋል። ብፁዕ ወቅዱስ አባታችን አቡነ ቴዎፍሎስ በዚሁ የሰበካ ጉባኤ መሰረታ ትልቅ ድርሻ 101% የሳቸው ነው ብንል ማጋነን አይሆንም። ምክንያቱም ቤተክርስቲያን በሰማይም በምድርም ምስክር ናት። ከዛም በኋላ ደግሞ ሊቀ ጉባኤ አበራ በቀለ ትልቅ ዋጋ ከፍለዋል። ማጠናከር ከኛ ይጠበቃል። በመመካከር ስልጠና መሰጠቱ በጣም ግሩም ነው፣ መልካም ነው፣ ደስ ይላል። ነገር ግን ውጤታችን ምን ያህል ነው? የለካንበት ውጤት ተኮር የሆነው ስራችን ምን ያህል አትርፈናል? ምን ያህል አጉድለናል? የት ላይ ነው የበረታ ነው? የት ላይ ነው ደካማ ጎን ያለን? ምኑ ጋ ነው ያለው ክፍተት? ይሄን የሚዳስስ ስራ ካልተሰራ ዝም ብሎ ስልጠና በሚለው ብቻ እንግዲህ ያው ምን እንደሚሆን ያው ሁላችሁ መገመት አያቅታችሁ። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት የምስካየ ሕዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ፣ የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ ሰልጣኞች ከስልጠና በኋላ ሊሰሩት ስለሚገባው ተግባር እንዲህ ሲሉ አባታዊ መመሪያን አስተላልፈዋል። እንግዲህ ጊዜ አባቶቻችን ቅድም ብፁዕ አባታችን እንደተናገሩት ባመቻቹልን ባዘጋጁልን ደክሞ ወጥተው ብዙ ድካም ብዙ ምንም ባልነበረበት ምንም ገንዘብም ምንም ባልነበረበት ዘመን ደክሞ ወጥተው መሰረቱ ዋናው ብፁዕ ቅዱስ አቡነ ቴዎፍሎስ ናቸው። ከዛ በመቀጠል ደግሞ ሊቀ ጉባኤ አባ አበራ የሚባሉት ብዙ ደክመዋል። በጣም እስከ ጋምቤላ ድረስ ተጎታች መኪና ከላይ ቁጭ ብሎ መኪናም ሳይኖር ማለት ነው። በዚህ በተጎታች መኪና ከላይ እንደ ዕቃ ተቀምጠው ተንገላተው ብዙ መስዋዕትነት የከፈሉ አባቶች ሌሎችም አብረው ደክመው ያስቀመጡልን ያመቻቹልን አባቶቻችን ናቸው። እነሱ ባመቻቹልን ቦታ ላይ ተቀምጠን ነው አሁን እኛ
እየተነጋገርን ያለ ነው። ያደረጉት ስራ እስካሁን ድረስ በጣም የሚያስደንቅ ነው። ማንም ሰው ያላለውን አሁንም ማንም ሰው የማይሽረውን መሰረታዊ የሆነ ስራ ነው በዛን ዘመን በዛን ጊዜ የሰሩት። ቀላል ነገር አይደለም። እግዚአብሔር አምላክ ነፍሳቸውን ይማር። እኛም እንግዲህ እንደነሱ ጠንካሮች ሆነን መስራት በጣም ይገባናል። ስለዚህ በዚህ ዙሪያ እናንተም ደግሞ ደከማችሁ በስነ ስርዓት አድርጋችሁ አሰልጥናችሁ መከራችሁ ሁሉ ጊዜ ያው ስልጠና ይደረጋል። ቅድም እንደተባለው ውጤቱ ምን ላይ እንደሆነ ውጤታችን ድካማችን ምን ላይ ነው ያለው ብለን አንደኛ ራሳችንን መገምገም ያስፈልጋል። በየሄድንበትም ደግሞ እንደዚሁ ግምገማ ማድረግ እና መመሪያ በደንብ ጥብቅ መመሪያ መስጠት ያስፈልጋል። በስልጠናው ወቅት ስለ ሰበካ ጉባኤና ቃለ ዓዋዲ የቤተ ክርስቲያን አመራር፣ ማህበራዊ ሚዲያ፣ ከቅድስት ቤተ ክርስቲያን አንጻር የሂሳብ አያያዝና ተዛማጅ ርዕስ ያላቸው ጉዳዮች ጥናቱን ባጠኑ ባለሙያዎች ቀርበው የተገቢ የውይይት ርዕሶችም ተንጸባርቀዋል። የዕለት ዕለት ክትትል የሚጠይቅ ነው። ራሱ ሰበካ ጉባኤ የመንፈሳዊ አስተዳደር ጉባኤው ባህሪ የአጥቢያ አገልግሎቱ የሚመራው በዚህ ጋራ አስተዳደር ስለሆነ ራሱ ባህሪያዊ አቋሙ ከአንድ የግለሰብ የበላይነትና ከአንድ ነጠላ አመራር ይልቅ የጋራ የሆነ የአስተዳደር ስልትን የሚከተል መሆኑና አሁን ካሉ ደግሞ ኢመዋቅራዊ ኢመደበኛ ልምምዶች የአንድ ግለሰብ የበላይነት የአንድ የነጠላ አመራር አሰለጣጠን እንዴት መጠበቅ እንደሚቻል ይሄንን እግረ መንገድ ግንዛቤ መስጠት ማሰልጠን አስፈላጊ ነው ተብሎ ይታመናል። ራሱ ሰበካ ጉባኤ አሁን ባስቀመጥነው ልክ መረዳቱ አግባብ ነው። መርህና ደንቦቹ ቃለ ዓዋዲው ጭምር የሚገልጸው ማንነቱ እሱ ነው። ግን ደግሞ ያልተገባና ኢመደበኛ አሰራርን ስናይ ደግሞ ራሱ ችግር ሆኖ ይገኛል። ይሄ ነው የስልጠናውን ተፈላጊነት ዋጋ የሚጨምረው። ምርጫዎች ላይ ችግር ትታዘባላችሁ፣ የስብሰባ ሂደቶች ላይ ችግር ትታዘባላችሁ፣ አቅጣጫ ከመወሰን አንጻር ችግሮች ታያላችሁ፣ የተለመዱ ጉዳዮች ላይ ማጠንጠን እንዲሁ ታስተውላላችሁና ይሄን ሁሉ ከትኩረት ማስገባት ተገቢ ነው ተብሎ ይታሰባል። የቤተ ክርስቲያን አስተዳደር የእግዚአብሔር ሕገ መንግስትን የእግዚአብሔርን ሕዝብ የሚመራ ሕገ መንግስቱም ወንጌል የሆነ አካል ነው። ያ አካል ዕውቀት ብቻ አይደለም የሚጠበቅበት፣ መንፈሳዊነትም ይጠበቅበታል። መንፈሳዊነት ብቻ አይደለም፣ ዕውቀትም ይጠበቅበታል። ሌላው ማህበራዊ ሚዲያ በሰዎች እምነት፣ ስነ ልቡናና ግለሰባዊ ቤተሰባዊ ህይወት፣ ማህበራዊ ባህላዊ እሴቶች ላይ እያደረሰ ያለውን ተጽዕኖ በጽሁፍ፣ በፊልም፣ በፎቶም ሆነ በሌላ መንገድ እያዘጋጁ ቤተክርስቲያን ከእምነቷ፣ ከትምህርቷ፣ ከስርዓቷ አንጻር ያንን መከላከል የሚችልበትን እድል ብትፈጥር በጣም ጥሩ ነው። ይሄን ሊጠቅም የሚችል ነገር ነው ብዬ አምናለሁኝ። በማህበራዊ ሚዲያ የሚሰነዘሩብንን አፍራሽ መልእክቶች ትውልዱን ለመጠበቅ ታጥቀው የተነሱ አጽራረ ቤተክርስቲያንን ለመቋቋም የሚያስችሉ የማህበራዊ ሚዲያዎችንም እንደ አንድ የኮሙኒኬሽን መንገድ በመጠቀም ተገቢው ምላሽ መስጠት ቢቻል ይሄ በጣም ጥሩ ነገር ነው። በአግባቡ የተዘጋጀ ሪፖርት በአግባቡ መቅረብ አለበት። ለሚመለከተው አካል መቅረብ አለበት። በሚመለከተው ሰው መቅረብ አለበት። በሚመለከተው ባለሙያ መቅረብ አለበት። ሪፖርቱ ሊቀርብ የሚችልበት የጊዜ ገደብ ውስጥ መቅረብ አለበት። ጊዜ እንዲጠበቅ ትልቁ ችግር አሁን የሰበካ ጉባኤ ማደራጃ መምሪያ የሚቸገረው የጊዜ አጠባበቅ ሰኔ 30 ወይም ሐምሌ 30 ይባላል፣ አይመጣም። ብዙ ሪፖርቶች አይመጡም። ይሄ በጣም በማሳሰብ አጥብቆ ማሳሰብ ያስፈልጋል። ጊዜውን ያልጠበቀ ሪፖርት አይደለም። በነገራችን እየሰሩ አይደለም፣ ስራቸውንም እየሰሩ አይደለም ተብሎ ያስተቻልና ይሄ በሚገባና በሚመለከተው ስርዓትና ክብር ውስጥ መቅረብ አለበት። በስልጠናው ላይ ብፁዕ አቡነ ሚካኤል የጎንደር ሀገረ ስብከት ሊቀ ጳጳስ፣ ክቡር ንቡረ እድ ኤልያስ አብርሃ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ፣ ረዳት ፕሮፌሰር ግርማ ባቱ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ፣ የልዩ ልዩ መምሪያ ኃላፊዎችና ሰራተኞችም ተገኝተው ተሳታፊ ሆነዋል። በጋምቤላ ሀገረ ስብከት በባሮ ወንዝ ዳርቻ ከታቦታተ ሕጉ ቆይታ ጋር ተያይዞ ሲካሄድ የቆየው መንፈሳዊ ጉባኤ ተጠናቋል። መምህር ፍቃዱ ኪሮስ ይህንን ዝርዝር አዘጋጅቷል።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋምቤላ ሀገረ ስብከት ባለፉት 4 ቀናት የሀገረ ስብከቱ አድባራትና ገዳማት ታቦታተ ሕጉ በባሕረ ጥምቀት በቆዩባቸው ዕለታት ምእመናን በዓለ ጥምቀቱን በማክበር የነፍስ ምግብ የሆነው ቃለ እግዚአብሔር ሲታነጹ ሰንብተዋል። መንፈሳዊ ጉባኤው ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም የተገለጠበትን ምስጢር በስፋት ያስተማረና የጌታን የማዳን ሥራ የተገለጸበት በዓል ነው በማለት መጋቤ ስብሐት ቀሲስ አብይ ዘለቀ የአዲስ አበባ ሀገረ ስብከት ልዩ ጸሐፊና ፕሮቶኮል ገልጸዋል። ይህ ዘመን ዘመራ አስተርእዮ የመገለጽ ዘመን እንላለን። የተወደዳችሁ ክርስቲያኖች ከአዳም ጀምሮ እስከ ኖህ፣ ከኖህ ጀምሮ እስከ አብርሃም፣ ከአብርሃም እስከ አበው ድረስ ባለው ዘመን የሰው ልጅ ሊረዳው በሚችለው መጠን በተለያየ መንገድ የተገለጠው እግዚአብሔር ነው። ጌታችን የሰውን ልጅ ከባርነት ነፃ እንዳወጣው ሁሉ ይህ ጉባኤም የሰውን ልጅ ከኃጢአት ዕዳና በደል ነፃ መውጣቱን በሰላምና በፍቅር መኖር እንዳለበት ያበሰረ መሆኑን በተለይም የጋምቤላ፣ የደቡብ ሱዳን፣ የቄለም ወለጋና የአሶሳ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሩፋኤል ይህንን የአንድነት የነፃነት አርአያነት በተግባር ያሳዩበት መድረክ መሆኑን ቀሲስ አብይ ዘለቀ ጠቅሰዋል። በወንጌል አስተምህሮ በወንጌል ስብከት ህዝቡ ወደ ሰላም፣ ወደ ፍቅር፣ ወደ አንድነት መመለስ ያስፈልጋል። ቃሉን የሰማ ሰው ይለወጣል። የእግዚአብሔርን ቃል ጧትም ማታም የሚሰማ ሰው አንደኛ ሕገ እግዚአብሔርን አያፈርስም። ምን አያፈርስም? ሕገ እግዚአብሔርን አያፈርስም። የእግዚአብሔርን ትእዛዝ ይጠብቃል። የካህንን ቃል አያቃልልም። የሊቃነ ጳጳሳትን ቃል አያቃልልም። አባት ተነስቶ መስቀል ሲያነሳ ጦርነቱ ይቆማል። ይህንን ደግሞ በብፁዕ አባታችን በብፁዕ አቡነ ሩፋኤል ተመልክተናል። ሁለቱ ብሔረሰብ ሲጣሉ በመካከል መስቀላቸውን ይዘው ሰላምን አላወረዱ። እውነት አሰብ ወዘህጎ ያነብብ መዓልተ ወሌሊት፣ ሌሊትም ቀንም የእግዚአብሔርን ቃል የሚጸልይ ሰው፣ የሚሰማ ሰው፣ የሚተረጉም ሰው፣ የሚያነብ ሰው፣ ወንጌሉን የሚሰማ ሰው ሕይወቱ በወንዝ ዳር እንደተተከለ ዛፍ ነው። ብፁዕ አቡነ ሩፋኤል የጋምቤላ፣ የደቡብ ሱዳን፣ የቄለም ወለጋና የአሶሳ አህጉረ ስብከት ሊቀ ጳጳስ ባስተላለፉት መልእክት የባሮ ወንዝ ዳርቻ የምስጋናና የመንፈሳዊ ጉባኤ ስፍራ ሆኖ መሰንበቱን ገልጸዋል። በክልሉ ባለው ነባራዊ ሁኔታ እንዲህ ያለ ታላቅ ጉባኤ በሰላም መጠናቀቁ የእግዚአብሔር እጅ ያለበት መሆኑን በመጥቀስ ለበዓሉ ስኬት አስተዋጽኦ ያደረጉ የጸጥታ አካላትና የሚመለከታቸው ወገኖች በሙሉ አመስግነዋል። ይህን ጉባኤ ሳይ አለቅስ ነበር፣ ያስለቅሰኝ ነበር። ለምንድን ነው እግዚአብሔር እንዲህ የወደደን? ምን አድርገንለት ነው እንዲህ ወደደን? ምን አድርገንለት ነው እንዲህ ያከበረን? ምን አድርገንለት ነው እስከዚህ ምሽቱ ሰዓት ክርስቶስ እንዲነግስ የሆነው? አሁን እዚህ እኮ የከበረው የነገሰው የተመሰገነው የተወደሰው ስሙ የተጠራ የገነነው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እስቲ እግዚአብሔር ያመልክታችሁ። በኢትዮጵያ ታሪክ ኮማንድ ፖስት ታውጆበት እስከ ምሽቱ 2 ሰዓት ኮማንድ ፖስት ታወጀባት ክልል ላይ እስከ ምሽቱ 5 ሰዓት በጥምቀት ጉባኤ የሚያረግ ክርስቲያን የጋምቤላ ክርስቲያን ነው። ይሄው እኮ የሰው ኃይል አይደለም፣ የእግዚአብሔር ኃይል ነው። ከኛ ጋር የነበረው ማን ነው? ጌታ እኮ ነው። በእውነቱ የመከላከያ ሰራዊትም ሊመሰገን ይገባል። በቅዱስ ሲኖዶስ ስም ሊመሰገን ይገባል። ኮማንድ ፖስቱን ትቶ ለቤተ ክርስቲያን የፈቀደ ኮማንድ ፖስቱን ፌደራል ፖሊስ፣ መከላከያ ፖሊስ ሊመሰገኑ ይገባል። ይሄ ኮማንድ ፖስት ታውጆ ይሄው የመጨረሻ ጉባኤ እስከ ምሽቱ 5 ሰዓት እንደዚህ ያለ ጉባኤ እንደዚህ ያለ ክብረ በዓል ያሳየኝን ጌታ በልእዎ ለእግዚአብሔር ግሩም ግብርከ። ስለዚህ እግዚአብሔር ልጆች እግዚአብሔር ይባርካችሁ። ጉባኤያችንን ጨርሰናል። እግዚአብሔር ከእናንተ ጋር ይሁን።
በመጨረሻም ብፁዕነታቸው በጉባኤው ማጠቃለያ ይህ መንፈሳዊ ጉባኤ ተጠናክሮ እንዲቀጥል በተከታታይ መንፈሳዊ ጉባኤ በጋምቤላ ክልል ለማዘጋጀት ቃል ገብተዋል። አሁን እንግዲህ መች ነው ማዘጋጀው? ቀኗን ያዟት። ለየካቲት ኪዳነ ምሕረት በወሩ ለየካቲት ኪዳነ ምሕረት ደግሞ ዓርብ፣ ቅዳሜ፣ እሁድ እንደዚችው ድል ያለ ጉባኤ እናዘጋጃለን። ለዛ ቀን ያደርሰን። ለሆሳዕና ደግሞ እንደዚችው ዓርብ፣ ቅዳሜ፣ እሁድ ለ3 ቀን ጉባኤ ያዘጋጅላችኋለሁ ማለት ነው። ከዛ ቀጥሎ ደግሞ ለመች ነው ካደረሰን ፍቃዱ ከሆነ ለጰራቅሊጦስ ደግሞ ለ3 ቀን ጉባኤ ያዘጋጅላችኋለሁ። የኢሉባቡር ሀገረ ስብከት የ2018 ዓ.ም የ6 ወር የሥራ አፈጻጸምን በማስመልከት በሀገረ ስብከቱ ከሚገኙ ካህናት ጋር ውይይት ተካሄደ። መምህር የኔነት ታፈሰ ዝርዝሩን አዘጋጅቶታል። በኢሉባቡር ሀገረ ስብከት ከፍተኛ የሆነ የመንፈሳዊ አገልግሎት እንቅስቃሴና የልማት ስራዎች ክንውን እየተካሄደ በመሆኑ የ2018 ዓ.ም እቅድ ግምገማም የ6 ወር ተደርጓል። በተለይም በሀገረ ስብከቱ ከሚገኙት ወረዳዎች ባህሉ ወረዳ በኡካ አሙማ ነጋሲ አቡነ ተክለ ሃይማኖት የጽዋ ማህበር ወጣቶች ተሰርቶ በብፁዕ አቡነ እስጣቴዎስ ዶክተር የኢሉባቡርና የምዕራብ ወለጋ ሊቀ ጳጳስ የመቱ ፈለገ ሕይወት መንፈሳዊ ኮሌጅ በላይ ኃላፊ የቅዱስ ሲኖዶስ አባል ተመርቆ ቅዳሴ ቤቱ በከበረበት ወቅት በሀገረ ስብከቱ የሚገኙ ከነዚህ የኡካ አቡነ ተክለ ሃይማኖት ጽዋ ማህበር ወጣቶች የሰሩትን ያሳዩትን ትጋት መከተል እንዳለባቸው ብፁዕነታቸው ተናግረዋል። እነዚህ ወጣቶቻችን የቤተ ክርስቲያናችን አርበኞች ናቸው። አርበኝነት በብዙ አይነት ሊገለጥ ይችላል። መጽሐፍ ቅዱስ እንደሚለው በጉብዝና ወራት እግዚአብሔር ፈጣሪ አምላክህን አስብ ይላል። መስራት በምትችልበት ጊዜ መውጣት መውረድ፣ ወጥተ ወርደ ስራ መስራት በምትችልበት ወቅት ጊዜ ፈጣሪ አምላክህን አስብ ማለት አገልግል፣ እግዚአብሔር በሰጠ ስጦታ አገልግል፣ ድከም፣ የበለጠ እግዚአብሔር ይሰጥሃል ይላልና ወጣቶቻችን እነሆ ወጣቶች ናቸው። በአሁኑ ጊዜ ወጣት ይሰራል ተብሎ የማይገመት ትኩላን ሙቱ ውስተ ቤተ እግዚአብሔር፣ እግሮቻቸው በቤተ ክርስቲያን ውስጥ የተተከሉ ናቸው ተብሎ እንደተነገረ ከቤተ ክርስቲያን ጋራ ህብረታቸውን አድርገው አባታችን አቡነ ተክለ ሃይማኖትን ይዘው የእግዚአብሔር ወዳጅ የሆኑትን ስለ እግዚአብሔር ፍቅር ሆነው እግራቸውን ያጡትን ጻድቁን ይዘው የኢትዮጵያ ብርሃን ይባላሉ። ጻድቁ አባታችን አቡነ ተክለ ሃይማኖት ይዘው ይህንን ስራ ሊሰሩ ችለዋል። በኢሉባቡር ሀገረ ስብከት በዘንድሮ ዓመት የታቀደውን እስካሁንም ካቀደው እቅድ የተሰራውንና እየተሰራ ያለውን መንፈሳዊ አገልግሎት የልማት ስራዎች እንቅስቃሴ በተያዘ ጊዜ ገደብ እየተከናወነ መሆኑን በሀገረ ስብከቱ የሚገኙ የወረዳ ቤተ ክህነት ዋና ስራ አስኪያጆች ጋር ሰፊ የግምገማና ውይይት ተደርጓል። በዚህም የግምገማና የውይይት መርሃ ግብር በሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ብርሃኑ መንገሻ መሪነት የሀገረ ስብከቱ የየመምሪያው ኃላፊዎች የተገኙ ሲሆን ፕሮግራሙ በምክትል ስራ አስኪያጅና ዋና ጸሐፊ በሊቀ ስዩማን ቀሲስ ታከለ ዳዲ፣ የዕቅድና ፕላን መምሪያ ኃላፊ ሊቀ ልሳናት ቀሲስ ታምራት ገዛኸኝ ተካሂዷል። ለተሰብሳቢዎቹ የነበረው የሥራ ሂደት ግምገማ ስራቸው በተሰጣቸው ጊዜ ገደብ ያከናወኑትን ሊቃነ ካህናት በብዙ ችግር ውስጥ ሆነው ከፍተኛ ውጤት ላሳዩ ምስጋና በማቅረብ ሌሎች በተለያዩ ችግሮች ማከናወን የነበረባቸውን በጊዜው ባለመስራታቸው በቀረው ጊዜ አጠናቀው በትጋት መስራት እንዳለባቸው በማሳሰብ ተናግረዋል። እግዚአብሔር በእናንተ ላይ አድሮ ሊሰራ ያቀደውን ስራ ነው በእናንተ ላይ የምናየው የምናነበው እና ስለዚህ በእውነቱ በፈቃድ እግዚአብሔር ጠብቋችሁ ከፈተናዎችን ሁሉ በቅደም ተከተል አልፋችሁ ዛሬ የ6 ወር ውጤት ይዛችሁ በመቅረባችሁ እኔ በጣም ክብር ይገባችኋል እያልኩ የግምገማው መንፈስና ስሜት እንደምታውቁት የኢሉባቡር ሀገረ ስብከት በ2018 ዓመተ ምህረት ሊሰራ ያቀዳቸው እቅዶች በጣም ሰፊና
ቀደም ሲል ሲወርድ ሲዋረድ የመጣ በጅምር ያሉ ስራዎቻችን ሁሉ በዚህ ዓመት የተሻለ እርምጃ ላይ ይደርሳል ተብሎ ስለሚጠበቅና በተለይ የትኩረት አቅጣጫ የሚሰጣቸውን ለይተን በየደረጃው ከምን ጊዜውም የበለጠ የግንዛቤ ማስጨበጫና የክህሎት ማዳበሪያ ስልጠናዎች በየደረጃው ከሌሎች ዓመታት በተለየ ሁኔታ ሲሰጥ ቆይቷል። በዚህም በእውነቱ የተሻለ ውጤት የተመዘገበበት አለ። በስተመጨረሻም የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ብርሃኑ መንገሻ የሀገረ ስብከቱን እንቅስቃሴ ምን ይመስል እንደነበረ አሁን ምን ደረጃ ላይ እንዳለ ገልጸው ጥር 24 2018 ዓ.ም ለተዘጉ አብያተ ክርስቲያናት ማስከፈቻ እየተሰራ ላለው ረድኤተ እግዚአብሔር ሁለገብ G+5 ፎቅ የግንባታ ገቢ ማሰባሰቢያ በመቱ ስቴዲየም በሚደረገው በብፁዕነታቸው የሚመራው መንፈሳዊ ጉባኤ በሀገረ ስብከቱ ስር የሚገኙ አብያተ ክርስቲያናት እንዲገኙ ጥሪያቸውን አስተላልፈዋል። ብዙ ድጋፍ የሚጠይቅ ስራ ነው። እኛ ዛሬ አለን፣ ነገ የለንም። አዲሱ ትውልድም በየቦታው ኢሉባቦር ውስጥ የኖረ የነበረ ከዚህ አየር ከዚህ ነፋስ አምጎ ያደገው የኢሉባቦር ልጆች በያሉበት ተበትነው ያሉትም ሌሎችም በክርስትና ሕይወት ያሉት ይህ ሀገረ ስብከት ታላቅ ሆኖ ሳለ አስታዋሽ በማጣት ረዳት በማጣት በእውነቱ በሁሉም ወደ ኋላ እየቀረብን ስለሆነ በተቻለ መጠን የተቻለውን ያህል ድጋፍ እንዲያደርግልን በእግዚአብሔር ስም ነው የምጠይቀው እኔ በእውነቱ። እና የኢሉባቦር አሁን ያላችሁ ወጣቶች በሩቅም በቅርብም ያላችሁ ወጣቶች በእግዚአብሔር ስም ለምናችኋለሁ። እቺ ኢሉባቦርን በማንም አታማሃኙ። እኛ ደካሞች ልንሆን እንችላለን። እኛ ዛሬ ያለን ነገ የለንም። ለዚች ለሀገራችሁ ግን ስሩ። ለሀገራችሁ ልማት፣ ለሀገራችሁ ቤተክርስቲያን ልማት ስሩ ከኛ ጋር አደራችሁን። በመጨረሻም ዜና እረፍት። ቤተክርስቲያንን ለረጅም ዓመታት ያገለገሉት ታላቁ ሊቀ ትጉሃን ማሩ ዓለሙ ከዚህ ዓለም ድካም አረፉ። ሙሉቀን ሐሰን የህይወት ታሪካቸውን እንደሚከተለው አዘጋጅተዋለች። ቤተክርስቲያንን ለረጅም ዓመታት ሲያገለግሉ የቆዩት ታላቁ ሊቀ ትጉሃን ማሩ ዓለሙ ከዚህ ዓለም ድካም አረፉ። ታላቁ ሊቀ ትጉሃን ማሩ ዓለሙ ግንቦት 27 ቀን 1935 ዓ.ም ከአባታቸው ከመምህር ዓለሙ ወንድሙና ከእናታቸው ከወይዘሮ እጹብ ድንቅ ተወለዱ። እድሜያቸው ለትምህርት ሲደርስ በተወለዱበት በደቡብ ጎንደር ጎፈራ ወረዳ ወጠንብ ቀበሌ መካነ ስብሐት ቅዱስ አማኑኤል ቤተክርስቲያን ከቁጥር እስከ መስተጋብእ ከመምህር ብርሃኑ ተምረዋል። በመቀጠልም ጋይንት፣ ሳጥላ ማርያም፣ አርባዕተ ማርያም፣ ክስተት ጾመ ድጓ የተማሩ ሲሆን አቋቋም፣ ሰሜን ጎንደር ደንቢያ አይምባ ተክለ ሃይማኖት ተምረዋል። ዝማሬ፣ ቅዳሴ፣ ዘንግ፣ ቅዱስ ሚካኤል ከመምህር መርሃዊ ተምረዋል። የድቁና ማዕረግ ከብፁዕ አቡነ ሚካኤል የተቀበሉ ሲሆን ቅስና ደቡብ ጎንደር አዲስ ቤተክርስቲያን ማርያም በመርጌታነት አገልግለዋል። ትምህርታቸውን እንዳጠናቀቁ ወንበር ዘርግተው ተተኪ ትውልድን ለማፍራት አስተምረዋል። 1965 ሚያዝያ 24 ቀን በተወለዱበት ደብር ከወይዘሮ አይናለም ይመርጋ ጋብቻቸውን በስርዓተ ቤተክርስቲያን የፈጸሙ ሲሆን በትዳር ሕይወታቸው 2 ወንዶችና 4 ሴቶች በድምሩ 6 ልጆችን አፍርተዋል። ታላቁ ሊቅ በ1975 ወደ አዲስ አበባ በመምጣት በአዲስ አበባ ሀገረ ስብከት ቅዱስ አማኑኤል ካቴድራል ተቀጥረው እስከ 1978 ዓ.ም በቅስና አገልግለዋል። 1979 ወደ ፊልጶስ ቤተክርስቲያን ተዘዋውረው እስከ 2018 እስከ እልፈታቸው ድረስ እኚህ ታላቅ አባት በቤተክርስቲያን ውስጥ ከምስረታ ጀምረው ያገለገሉ ሲሆን ይህችን ቤተክርስቲያን ከመሰረቱ ታላላቅ አባቶች መካከል አንደኛው ናቸው። በተለይም ንስሐ ልጆቻቸውን በማስተማር ካህናት ደሞዝ ክፍያ እንዲያገኙ ካቴድራሉ እስኪጠናቀቅ ድረስም በልማት በህንጻ ሰሪ ኮሚቴነት ትልቅ አስተዋጽኦ አበርክተዋል። ሊቁ እስከ እልፈተ ሕይወታቸው ድረስ ደከመን ሰለቸን ሳይሉ በደብረ ምጥማቅ ቅዱስ ፊልጶስ ቤተክርስቲያን ያገለገሉ ሊቅ ሲሆኑ ጥር 14 2018 ዓ.ም ከዚህ ዓለም ድካም አርፈዋል።
ጥር 15 2018 ዓ.ም በቅዱስ ፊልጶስ ቤተክርስቲያን ከቀኑ 9 ሰዓት ላይ ስርዓተ ቀብራቸው ተፈጽሟል። በስርዓተ ቀብራቸው ላይ ሊቃውንተ ቤተክርስቲያን፣ የመንፈስ ልጆቻቸውና ወዳጅ ዘመዶቻቸው ተገኝተዋል። በታላቁ የቤተክርስቲያን አባት ሕልፈት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን የተሰማውን ሐዘን እየገለጸ ለወዳጅ ዘመዶቻቸው መጽናናትን ይመኛል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ